ዓለም ሁለት አይነት ሰዎች አሏት። አንዳንዶቹ ስለ ወንበር ክብር ሲሉ ይጣላሉ፣ ይገዳደላሉም፣ አገርም ያፈርሳሉ። ሌሎች ደግሞ ስለ ወንበር ክብር ሳይሆን ስለ ሕዝብ ክብር ሲሉ የወለዱትን ልጅ የአብራካቸውን ክፋይ ወደዚያ ወደ ቀዝቃዛ መቃብር ይሸኛሉ። ፖለቲካ የጥቅም ግጭት ነው ይባላል። በእርግጥ እውነት አለው። ነገር ግን ትግል፣ እውነተኛ የሕዝብ ትግል የልብ ትርታ ነው፣ የደም ዋጋ ነው። ዛሬ አይናችንን ወደ ፋኖ ኃይሎች የትግል ሜዳ እንመልሳለን። በዚያ ተራራና ቁልቁለት ውስጥ፣ በዚያ የድልና የሞት መንደር ውስጥ አንድ እጅግ አስደንጋጭ፣ እጅግ አስተማሪ ድራማ እየተከናወነ ነው። በአንድ በኩል ስልጣን ካልተሰጠን ድርጅት እናፈርሳለን የሚሉ የሕዝብን ደም እንደ መወጣጫ መሰላል የሚቆጥሩ የወንበር ሱሰኞች አሉ። በሌላ በኩል ደግሞ ልጆቻችንን ገብረናል፣ ደማችንንም አፍሰናል፣ እኛ አፈር እንሁን እንጂ ስልጣን ለኛ አይገባም፣ ስልጣኑ የሚገባው ለአማራ ሕዝብ ነው የሚሉ የዚህ ዘመን ሕያው ሰማዕታት አሉ። ዛሬ የምንፈትሸው ሚዛን ከባድ ሚዛን ነው። ዛሬ የምናየው እውነት እጅግ መራራ ነው። ያንን የአባት እንባ፣ ያንን ጀግና ትህትናውን፣ የአንድ አዲስ ድርጅት የሞት ሽረት ፈተና ፊት ለፊት እንጋፈጣለን። እስኪ ራሳችሁን ጠይቁ። ሁለት ልጆቹን፣ አዎ አንድ አይደለም፣ ሁለት ወንድ ልጆቹን ለትግል የሰጠባት ስልጣን ይገባኛል ብሎ ቢጠይቅ ማን ይፈርድበታል? ነገር ግን ታጋይ ደረጀ በላይ የልጆቹን አስከሬን ተራምዶ የህዝብን አደራ ተሸክመው ይህን ድርጅት አመጠን ወልደነዋል፣ ስልጣን ግን አንፈልግም ሲሉ ይደመጣሉ። ይህ ምን አይነት ጀግንነት ነው? ይህ ምን አይነት የሞራል ልዕልና ነው? በሌላ በኩል ዋርካው እየተባለ የሚጠራው በጀግንነቱ ስሙ የናኘው እና በምስራቅ አማራ ስሙ ከፍ እያለ የመጣው የአማራ መሪ እንደሆነ የሚነገረው ዋርካው ምሬ ወዳጁ ስልጣን ከእግሩ ስር ሲወድቅለት ጀነራል ተፈራ ማሞ እያለ እኔ አልቀበልም ብሎ ሲገፋ፣ እውነት ይህ ዘመን የእነዚህ አይነት ሰዎች ዘመን ነው ወይስ እነዚህ ጀግኖች መንገዱን ጠርገው ሌሎች ተንኮለኞች እየተረማመዱባቸው ነው? የአቶ እስክንድር ነጋ ተራ አባልነት ከጀርባው ምን ይዞ መጥቷል? ይህ የትህትና ውሳኔ ነው ወይስ የፖለቲካ ሴራ? የምንሰማው ወሬ፣ የምናየው ሁኔታ ነገን የሚያበራ ወይስ የሚያጨልም? ውድ ተመልካቾች፣ ታሪክ ጨካኝ መምህር ነው። አዲሱ የፋኖ ድርጅት ተመስርቷል። መርከቧ ተሰርታለች፣ ግን መርከቧ ትሻገራለች ወይስ ትሰምጣለች? በዓለም አቀፍ ታሪክ አንድ የሚያስፈራ እውነት ተመዝግቧል። እነ ደቡብ ሱዳን፣ እነ ስፔን፣ እነ ቪየትናም ሁሉም ትግል ጀምረው ነበር። ነገር ግን አንዳንዶች እንደ ጆን ግራንግ ህልም ከሽፈው ወደ እርስ በርስ ጦርነት ገብተዋል። ምክንያቱም እንደ ደረጀ በላይ አይነት ስልጣን አንፈልግም የሚሉ ቅን ልቦች ወደ ዳር ተገፍተው እኔ ካልበላሁት ይደፋ የሚሉ ጅቦች መሃል ስለገቡባቸው ነው። አሁን የተመሰረተው የፋኖ ድርጅትስ ከፊቱ ምን አይነት ገደል ተጋርጦበታል? የስፔን አብዮት የተባለው በዓላማ ልዩነት ነው። የደቡብ ሱዳን ነጻነት የተሰረቀው ደግሞ በስልጣን ሽኩቻ ነው። የአማራ ትግልስ ቀጣዩ የደቡብ ሱዳን ዕጣ ፈንታ ይጠብቀዋል ወይስ እንደ ደረጀ በላይና እንደ ምሬ ወዳጁ ያሉ የሞራል ዋልታዎች ይታደጉታል? ጥያቄው የፖለቲካ ጥያቄ አይደለም። ጥያቄው በተለይ ለአማራ ሕዝብ የመኖርና ያለመኖር ጥያቄ ነው። የተከበራችሁ የሚዲያችን ቤተሰቦች ጤና ይስጥልን። በዚህ ልዩ መሰናዶ ሁለት ልጆችን የቀበረው አባት ለወንበር ፈላጊዎች ያስተላለፈውን ጸጥተኛ መልእክት፣ የዋርካው ምሬ ወዳጆ የሮማውያንን አይነት አስደናቂ ትህትናና አዲሱ የፋኖ ኃይሎች የጋራ ድርጅት ከፊቱ የተጋረጡበትን ሶስት የሞትና የሽረት ዓለም አቀፍ ፈተናዎችን አንድ ባንድ ከስር ከመሰረታቸው እየመዘዝን እናስቃኛችኋለንና አብራችሁን ቆዩ። ልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። እንደተባለው ነው። አንዳንዶቹ ስለ ወንበር ይጣላሉ፣ አንዳንዶቹ ደግሞ ስለ ወንበሩ ክብር ልጆቻቸውን ወደ ቀዝቃዛው መቃብር ይልካሉ። ፖለቲካ የጥቅም ግጭት ነው ይባል አይደል? እውነት አለው። ነገር ግን ትግል፣ የእውነተኛ የህዝብ ትግል የልብ ትርታ ነው። ዛሬ ወደ አማራ ህዝብ የትግል ሜዳ ዘልቀናል። በዚያ የትግል ሜዳ ላይ ሁለት አይነት ሰዎች ይገኛሉ። ከፊሎቹ ስልጣን ካልተሰጣቸው ድርጅቱን እናፈርሳለን የሚሉ የወንበር ሱሰኛ ሲሆኑ፣ ገሚሶቹ ደግሞ ልጆቻችንን ገብረናል፣ ደማችንን ማፍሰናል፣ ግን ስልጣን ለኛ አይገባም የሚሉ የዘመናችን ሕያው ሰማዕታት ናቸው። የምናወራው ስለ ነባሩ ታጋይ ደረጀ በላይ እምባ፣ ስለ ዋርካው ምሬ ወዳጆ ቅንነት፣ ትህትናና ስለ አቶ እስክንድር ነጋ እንቆቅልሽ ነው።
የአማራ ሕዝብ ትግል በደም የተጻፈ መጽሐፍ ነው። የዚህ መጽሐፍ አንዱ ምዕራፍ ላይ ደግሞ ታጋይ ደረጀ በላይ ይገኛሉ። ደረጀ በላይ ባለፉት 30 ወራት ውስጥ ምን እንደሆነ ታውቃላችሁ? የፋኖ አዛዥ ብቻ አልነበሩም። ማጣትን አጥተዋል፣ መራብን ተርበዋል፣ ማዘንን አዝነዋል። ታጋይም አታጋይም ናቸው። ለዚያውም ወንድ፣ ለዚያውም ጎንደሬ። ማዘንን ውጠው ለሕዝባቸው ክብር አድረዋል። ለዚህ ትግል፣ ለዚህ ሕዝብ ላመኑበት ነፃነት ሲሉ ሁለት ወንድ ልጆቻቸውን በጦር ሜዳ መስዋዕት አድርገዋል። አስቡትማ የአብራኩን ክፋይ ተተኪ ልጁን ቀብሮ አይኑ ሳይደርቅ ሁለተኛ ልጁን ሲቀብር ይህ ህመም በቃላት የሚገለጽ አይደለም። የመስዋዕትነት በወንበር አይተመንም። ሰሞኑን አዲስ ድርጅት ተመስርቷል። ብዙዎቹ ምን ቦታ አገኛለሁ እኔ የቱ ጋር ነኝ እያሉ ሲሻኮቱ ታጋይ ደረጀ በላይ ስማቸው ከዝርዝር ውስጥ አልነበረም። ተቆጡ፣ አኮረፉ ወይስ ድርጅቱን አወገዙ? በፍጹም አላደረጉትም። የሰጡት ምላሽ የታሪክ ድንጋይ ላይ ተቀርጾ የሚኖር ነው። ይህንን ድርጅት ሁላችንም አምጠን የወለድነው፣ እንኳን ተፈጠረ ስልጣን ባይኖረኝም ህዝባዊ ታጋይነት ይቀጥላል አሉ። ተመልካቾቻችን፣ እውነተኛ ጀግንነት ማለት በእርግጥ እንዲህ ያለው ነው። ልጆችን የሰጠ አባት ወንበር አልተሰጠኝም ብሎ አያለቅስም። ምክንያቱም የእሱ ወንበር የሚገኘው በቤተ መንግስት ውስጥ ሳይሆን በህዝቡ ልብ ውስጥ ነው። ለዚያውም በዚያ ክቡር፣ በዚያ ታጋሽና በዚያ አማራ ህዝብ ልብ ውስጥ። ይህ ታሪክ በዓለም ላይ አንድ ትልቅ ሰው ያስታውሰናል። ጣሊያንን አንድ ለማድረግ የተዋጋው ጁሲፔር ጋሪባልዲ ጣሊያንን አዋህዶ ነፃ አውጥቶ ሲጨርስ ንጉሱ ስልጣን ሊሰጠው ቢፈልግም ጋሪባልዲ ግን እኔ ስራዬን ጨርሻለሁ፣ አሁን ወደ እርሻ መመለስ እፈልጋለሁ ብሎ የዘር ከረጢቱን ይዞ ወደ ቤቱ ተመለሰ። ታጋዩ ደረጀ በላይ የዚህ ዘመን ጋሪባልዲ ናቸው። ለአማራ ህዝብ የሰጡት እንጂ ከአማራ ህዝብ ከጀግንነቱ በቀር የተቀበሉት ነገር የለም። በሌላ በኩል ዋርካው የተባለ የሚጠራው ጀግናው ምሬ ወዳጁ ዓለም በሜዳው ላይ ያለው ተቀባይነትና ወታደራዊ አቅሙ ዝናው ጭምር ለአመራርነት ያበቃዋል። ነገር ግን በአዲሱ መዋቅር ውስጥ የእሱ ስም እንደተጠበቀው ከላይ አልነበረም። ለምን ተብሎ የጠየቀ ቢኖር መልሶ ያስደምማል። ጀነራል ተፈራ ማሞ እያለ እኔ እንዴት እመራለሁ? እሳቸው የሰሩ ስራ ያላቸው ልምድና ክብር እያለ እኔ እሳቸውን ተራምጄ ስልጣን አልቀበልም አለ። ይህ በስነ ልቦና ለተሞክሮ የሚሰጥ ክብር የሚሰኘው ነው። እንዲህ ያለው ክብር አሰጣጥ በኢትዮጵያ ሕዝብ ዘንድ ያን ያክል የሚታወቅ ባይሆንም በሮም ታሪክ ውስጥ ሲናተስ የተባለ ጀግና ነበር። ሀገሩ ስትወረር ከእርሻው ተጠርቶ ጦሩን መራ፣ አሸነፈ። ህዝቡ ንጉሳችን ሁን ሲለው አይ እኔ ተራ ገበሬ ነኝ፣ ስራዬን ጨርሻለሁ፣ ስራዬን ሰርቻለሁ ብሎ ስልጣኑን አስረክቦ ሄደ። ምሬ ወዳጆ ስልጣን የሚገኘው በመንጠቅ ሳይሆን በመከባበር እንደሆነ አሳየ። ጀነራል ተፈራ ማሞን ማክበሩ ራሱን ምሬን ከፍ አደረገው እንጂ በእርግጥ አላሳነሰውም። እነዚህን የመሳሰሉ እንቆች ባሉበት የትግል ሜዳ ውስጥ በሌላ በኩል ደግሞ ስልጣን ካልተሰጠን እንወጣለን፣ ድርጅትና እናፈርሳለን የሚሉ ድምጾችም ይሰማሉ። ሁለት ልጆቹ ከሰጡ አባት የማያፍሩ ለአማራ ሕዝብ መከራ ደንታ የሌላቸው ትግሉን እንደ ኬክ የሚቆርሱ አካላትም መኖራቸው ይነገራል። በዚህ መሃል አቶ እስክንድር ነጋ ስልጣን አልፈልግም፣ ተራ አባል ብቻ ሁኜ እቀጥላለሁ አሉ። ይህ ንግግር ከላይ ሲታይ እንደነ ደረጀ በላይ ትትና ይመስላል። ነገር ግን የፖለቲካ ተንታኞች ይህ ስልታዊ ማፈግፈግ ነው ወይስ እውነተኛ መስዋዕትነት ነው ብለው እንዲጠይቁ አድርጓቸዋል። ስልጣን አልፈልግም ማለት የምፈልገው አይነት ስልጣን አልተሰጠኝም ብሎ ማኩረፍ የተለያዩ ነገሮች ናቸው። እንደ ደረጀ በላይ ልጆችን ገብሮ ስልጣን አይገባኝም ትግሉ ይቅደም ማለት ግን በእርግጥ ሰማዕትነት ነው። በታሪክ መዝገቦች ውስጥ ሰፍሮ እንደሚገኘው አብዮቶች ልጆቻቸውን ይበላሉ። ነገር ግን አብዮቶች የሚከፍሉት ታጋዮች ዓላማቸውን ረስተው ወንበሩ ላይ ሲሽቀዳደሙ ነው። በአሜሪካ የነጻነት ጦርነት ወቅት ጆርጅ ዋሽንግተን ስልጣን በጉልበት መያዝ ሲችል አይ ይበቃኛል ብሎ ወደ ቤቱ ተመለሰ። ዓለም ያከበረው ለዚህ ነው። ዛሬ በአማራ ትግል ውስጥ የሚያስፈልጉት እነማን ናቸው? ስልጣን የኔ ነው የሚሉ ጩኸታሞች ወይስ እንደነ ደረጀ በላይና ምሬ ወዳጁ ያሉ ልጆቻቸውንና ክብራቸውን ለሕዝብ አሳልፈው የሰጡ ጸጥተኛ ጀግኖች? የደረጀ በላይ ሁለት ልጆች ደም ከአንድ የፕሬዝዳንትነት ወንበር በላይ ይጮሃል። እውነተኛ መሪ ወንበር ላይ አይቀመጥም። እውነተኛ መሪ መስዋዕትነትን ይለብሳል። እንዲህ ያሉ ጀግኖች እንዲህ ያለ ዋጋ የሚከፍሉ አንድ የአማራ መርከብ ተሰርቶ አልቋል። በእርግጥ ድርጅቱ ተመስርቷል። ግን በታሪክ እንደምናየው የድርጅቱ መመስረት የአንድ ምዕራፍ መጨረሻ እንጂ የሌላ እጅግ ፈታኝ ምዕራፍ መጀመሪያ ነው። ይህ አዲስ የተወለደው ድርጅት ምን ይጠብቀዋል? እንደነ ደረጀ በላይ አይነት አይበገሬ መንፈስ ያላቸውን ይዞ ይሻገራል ወይስ በስልጣን ጥመኞች ተጠልፎ የሚወድቅ ይሆናል? አሁን መርከቧ ተሰርታ አልቃለች። ጉዞ ሊጀመር ነው። ሰሞኑን የተመሰረተውን የፋኖች የጋራ ድርጅት ብዙዎች የድል ዋዜማ አድርገው ሲያዩት፣ የፖለቲከኛ ተንታኞች ደግሞ ይህ የአንበሳን አፍ የመክፈት ያክል ከባድ ፈተና ነው ይላሉ። ድርጅት ወረቀት አይደለም። ድርጅት ህንጻም አይደለም። ድርጅት ማለት እንደነ አቶ ደረጀ በላይ ያሉ
ሁለት ልጆቻቸውን የቀበሩት አባቶች እንባና እንደነ ዋርካው ምሬ ወዳጁ ያሉ ጀግኖች ትትና ሲዋድ የሚፈጠር ጉልበት ነው። ግን ታሪክ አንድ አስፈሪ ማስጠንቀቂያ አለው። ብዙ አብዮቶች የሚከሽፉት በጠላት ጥይት ሳይሆን በውስጥ ሽኩቻዎች ነው። እስኪ አዲሱ ድርጅት ከፊት ለፊት የተጋረጠበትን 3 የሚያክሉ የሞትና የሽረት ፈተናዎች ከዓለም አቀፍ ታሪኮች ጋር ያነጻጸርን እንመልከታቸው። የመጀመሪያው ፈተና በደቡብ ሱዳን የታየው አይነት አስፈሪ በሽታ ነው። ሱዳናዊው በሽታቸውን the power vacuum ትራምፕ ብለው ሰይመውታል። የፋኖ ኃይሎች አዲሱ ድርጅት የመጀመሪያው ፈተና ከነፃ አውጭነት ወደ መንግስት የሚያደርገው የአስተሳሰብ ሽግግር ነው። በደቡብ ሱዳን ታሪክ ውስጥ እነ ጆን ጋራንግ ለዓመታት ሲዋጉ ቆዩ። ነፃነቱ ሲመጣ ግን ማን ይምራ በሚለው ጥያቄ ዙሪያ ሳልቫ ኪር እና ሬክ ማቻር ተከፋፈሉ። ሀገሪቱንም ወደ ባሰ እርስ በርስ ጦርነት ከተቷት። ለምን የተባለ እንደሆነ እንደነ ደረጀ በላይ ስልጣን አልፈልግም፣ ልጆችን የሰጠሁት ለዓላማ ነው የሚሉ ሰዎች ወደ ዳር ተገፍተው እኔ ካልመራሁት ይበተን የሚሉ ፖለቲከኞች ፊት ለፊት ስለወጡ ነበር። የፋኖ ኃይሎች የገነቡት ይህ አዲሱ ድርጅትም ይህን ፈተና ከፊት ለፊቱ የሚጠብቀው ፈተና ነው። በመግለጫው ላይ እንደተመላከተው ሁሉ አንዳንዶቹ ስልጣን ካልተሰጠን እያሉ ሲያጉረመርሙ ሰምተናል። ድርጅቱ መቀጠል የሚችለው በመዋቅር ውስጥ እንደ ምሬ ወዳጁ ያሉት ትልቅ መሆን ማለት ዝቅ ማለት ነው ብለው የሚያምኑ መሪዎች ሲያበዛ ብቻ ነው። ያለበለዚያ ዕጣ ፈንታው እንደ ደቡብ ሱዳን ነፃ አውጪዎች መከፋፈል ይሆናል። የፋኖ ኃይሎች የገነቡት አዲሱ ድርጅት ሁለተኛው ፈተናው በስፔን አብዮቶች ወቅት የታየው የስፔናውያኑ ፈተና ነው። ስፔናውያኑ ያንን ስህተታቸውን በታሪካቸው ውስጥ አይዲዮሎጂካል ዲቪዥን ብለው አስፍረውታል። ይህ የዓላማ ጥራት የሚሰኘው ስፔኖችን የፈተነው ፈተና ለፋኖ ኃይሎችም የሚቀርላቸው አይመስልም። በ1930ዎቹ በስፔን በነበረው የእርስ በርስ ጦርነት ወቅት ፋሽስቱ ፍራንኮን ለመጣል የተነሱት ኃይሎች በቁጥር ብዙ ነበሩ። ችግራቸው ደግሞ አንድ ብቻ ነበር። ሶሻሊስቱ፣ አናርኪስቱ፣ ሪፐብሊካኑ ሁሉም የራሱን ዓላማ ይዞ ይጋፋ ነበር። በመጨረሻም በመሃላቸው በተፈጠረው ክፍተት ፍራንኩ አሸነፈ። ይህ አዲሱ የፋኖ ድርጅትም ከተለያዩ አካባቢዎች የመጡ የተለያየ የፖለቲካ እይታ ያላቸውን ኃይሎች አሰባስቧል። ይህን ልዩነት ወደ አንድነት ማምጣት የሚቻለው እንዴት ነው ለሚለው ጥያቄ መልሶ ያለው አሁንም ታጋይ ደረጀ በላይ ነው። ልጆችን የሰጣሁት ለአማራ ሕዝብ እንጂ ለዚህኛው ወይም ለዚያኛው ግለሰብ አይደለም ብለዋል። ድርጅቱ የፖለቲካ አይዲዮሎጂ ሳይሆን የሕዝብ ሕልውናን ብቻ ማዕከል ካደረገ እንደ ስፔን አብዮተኛ ከመበታተን ይድናል። ድርጅቱ የፖለቲከኞችን መፈንጫ ሳይሆን የሰማዕታት ቤተ መቅደስ መሆን አለበት። ይህ አዲስ የተመሰረተ የፋኖ ኃይሎች ድርጅት ሶስተኛው ፈተናው የሞራል ቅቡልነት ማግኘት ወይም ማጣት ነው። በቪየትናም ጦርነት ወቅት ጀነራል ጃብ የተባለ የጦር መሪ አሜሪካን ያሸነፈው በዘመናዊ መሳሪያ ብቻ ሳይሆን በህዝቡ ስለ ልቦናና በታጠቀው ህዝባዊ ምሽግ ነበር። ይህ አዲሱ ድርጅት መሳሪያ ሊኖረው ይችል ይሆናል፣ ጦር ሊኖረው ይችላልም። ነገር ግን የሞራል ልዕልና ከሌለው ባዶ ነው። የሞራል ልዕልና የሚገኘው ከማን የተባለ እንደሆነ ከላይ ወንበር ላይ ከሚቀመጡት ሰዎች ሳይሆን ታች ሆነው ሁሉን ነገር ከሰጡት እንደነ ደረጀ በላይና እንደ ምሬ ወዳጁ ካሉ ሰዎች ነው። እነዚህ ሰዎች የድርጅቱ ህሊናዎች ናቸው ማለት ይቻላል። ህዝቡ ድርጅቱን የሚያምነው በመግለጫው ቆንጆነት ሳይሆን ደረጀ በላይ አሁንም ከድርጅቱ ጋር መሆናቸውን ሲያረጋግጥ ነው። እነ ምሬ ወዳጆ በትትና ድርጅቱን ሲደግፉ ሲያይ ነው። እነዚህ ሰዎች ከድርጅቱ ከተገለሉ ወይም ከኩርፊያው በስተቀር ሌላ አማራጭ ካጡ ድርጅቱ ነፍሱ የተለየችው አስከሬን ይሆናል እንደማለት ነው። በእርግጥ አዲሱ የፋኖ ኃይሎች ድርጅት መጪው ድል ብሩህ የሚሆነው ልክ እንደ ምሬ ወዳጆ መሪዎቹ እርስ በርስ ሲከባበሩና የነባሮችን ልምድ ሲቀበሉ ልክ እንደ ደረጀ በላይ የግል ስልጣን ይቅር የህዝብ የበዳን ይቅደም የሚል መንፈስ በድርጅቱ ውስጥ ሲሰፍን ነው። የተለያዩ ዓለም አቀፍ ተሞክሮች እንደሚያመላክቱት ብዙ ድርጅቶች በውጭ ጠላት ሳይሆን በውስጥ የስልጣን ጥማትና የስልጣን ሽኩቻ ፈርሰዋል። ይህ አዲስ ድርጅት ግን መሰረቱ የበርካታ አማራ ወጣቶች ደም ስለሆነ ጣሪያውም የጀግኖች ትትና ስለሆነ ፈተናዎችን አልፎ ለድል ይበቃል ብለን ተስፋ እናደርጋለን። የአቶ ደረጀን እንባ የረሳ የምሬን ትትና የናቀ ድርጅት እድሜው አጭር ነው። ጉዞው ቀጥሏል። መንገድን ጨርቅ ያድርግልህ የተባለው ለተንኮል ሳይሆን ለድል እንዲሆን የሁሉም ቅን ሰው ምኞት ነው በሚል እንሰናበታለን። ክቡራን ተከታታዮች በያላችሁበት ዓለም ሰናይ ጊዜ እንመኛለን። ጤና ይስጥልን።